የሩሲያን ዋና ከተማ ሞስኮን ለማጋየት የተላኩ የዩክሬን ድሮኖች ከነላኪዎቻቸው ህልም መምከናቸውን ሩሲያ አሳውቃለች። የሩሲያ አየር ኃይል በ8 ሰዓታት ውስጥ በመቶዎች የሚቆጠሩ የዩክሬን ድሮኖችን የእሳት ሲሳይ ስለማድረጉ ገልጧል። የዜሌንስኪ መንግስት ያልሞት ባይ ተጋዳይነት እርምጃ ነው ብለዋለች ሞስኮ። ይህ እንደተጠበቀ ሆኖ የኔቶዋ ጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ለዜሌንስኪ ጭንቅላት የሚያስይዝ አቋማቸውን መናገራቸው ተሰምቷል። የጣሊያኑ ጋዜጣ ኮሬራ ዴላ ሴራ ለዜሌንስኪ መሬትህን እየጎመዘዘህም ቢሆን አስረክብ መባሉን ዘግቧል። እንዲሁም የሩሲያ ሳይንቲስቶች የአእምሮ ውጤት የሆነ የካንሰር ክትባት ተመርቶ ወደ ሥራ እየገባ መሆኑ ተነግሯል። ሩሲያ አዲሱን ምርምር ታሪካዊ ብለዋለች። በሌላ በኩል አፍሪካዊቷ ጋናና እስራኤል ከባድ ፍጥጫ ውስጥ ገብተዋል። ዜጎቼ ተባረውብኛል ያለችው ጋና የእስራኤል ዜጎችን በማባረር ተበቅያለሁ ብላለች። ከደቡብ አፍሪካ ጋር የገባችበት ውዝግብ ዛሬም ድረስ ፋይሉ ያልተዘጋባት ሀገረ እስራኤል አሁን ደግሞ ከጋና ጋር እንካሰላንቲያ ውስጥ ገብታለች። ዝርዝሩን እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የድሮኖቹም የላኪዎቹም ህልም መክነዋል ብላለች ሩሲያ። የሩሲያ የመከላከያ ሚኒስቴር ባወጣው መግለጫ በደርዘን የሚቆጠሩ ድሮኖች ሞስኮን ለማጋየት ተልከው ነበር። እናም የሩሲያ አየር ኃይል ጥንቅቅ ያለ እርምጃ ወስዶ ድሮኖቹን ዶጋመድ እንዳደረገ ተናግሯል። 32 የሚሆኑ ከዩክሬን የተነሱ ረጅም ርቀት ተጓዥ ካሚካዚ ድሮኖች ናቸው ወደ ሞስኮ እየገሰገሱ የነበሩት። ወደ ሞስኮ ብቻ ሳይሆን ወደ ሌሎቹ የሩሲያ አካባቢዎች የተላኩ ድሮኖችም ነበሩ። በአጠቃላይ 287 የሚሆኑ ድሮኖች በሩሲያ አየር ኃይል ከሰማይ ላይ ወርደዋል። የሩሲያ የመከላከያ ሚኒስቴር እንዳሳወቀው ይህ የሆነው ደግሞ በ8 ሰዓታት ጊዜ ውስጥ ነው። ኪየቭ ሩሲያን በጥልቀት ገብቼ መምታት እችላለሁ የሚለውን ከዚህ ቀደም የተናገረችለትን አቅም ለማሳየት ብርቱ እንቅስቃሴ ስታደርግ ቆይታለች። ላለፉት ወራት በመጠኑም ቢሆን ጋብ ብሎ የነበረው ወደ ሞስኮ አካባቢ የሚላከው የድሮን ቁጥር አሁን ብቅ ማለት ጀምሯል። ለዚህ ደግሞ እንደ ምክንያት የተጠቀሰው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡት የሰላም ሐሳብ ሁለቱን ወገኖች ወደ ሰላም እንዲያመጣ በሚጠበቅበት ሰዓት ዩክሬን ከፍተኛ ጫና ውስጥ ስለገባች አለሁ ለማለት ፈልጋ ነው የሚል ግምት ተይዟል። የዩክሬን የድሮን ተኩስ ያመጣው ተጽዕኖ ግን ቀላል አልነበረም። ወደ ሞስኮ አካባቢ የበሩ የነበሩ 40 የሚሆኑ በረራዎች አቅጣጫ ለመቀየር ተገደዋል። ከሐሙስ ማለዳ ጀምሮ ግን ወደ ሞስኮ የሚገቡም ሆነ ከሞስኮ የሚወጡ አውሮፕላኖች በመደበኛ በረራቸው ላይ እንደሚገኙ ሩሲያ አሳውቃለች። ከ2 ሳምንታት በፊት ነበር የዩክሬን ጦር በርካታ ድሮኖችን ወደ ሞስኮ አቅጣጫ የወረወረው። 34 የሚሆኑ ድሮኖችን መትቼ ጥያለሁ ያለው የሩሲያ የመከላከያ ሚኒስቴር እንዲህ አይነቱ ጥቃት ሊበራከት የቻለው ሰላምን ለማምጣት ዩክሬን መፈረም ያለባትን ነገር እንድትፈርም ከፍተኛ ግፊት ስላለ ነው። እናም ሩሲያን እስከ መጨረሻው ሄጄ መምታት እችላለሁ፣ ከፈለኩ ሞስኮን፣ ከፈለኩ ሌሎቹን ግዛት ማደባየት እችላለሁ ብላ ዩክሬን ለምዕራባውያን መልእክት እያስተላለፈች እንደሆነም ብዙዎች ታዝበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ከገሃዱ ዓለም ጋር ታረቅ፣ እውነታውን ተጋፈጥ ብለው የዩክሬኑን ፕሬዝዳንት እንደመከሩ ይታወቃል። ምርጫ አድርግ፣ የተባልከውን ፈርም፣ እየተሸነፍክ ነው ብለው ደጋግመው እየተናገሩ እንደሚገኙም ይታወቃል። ይህ እንደተጠበቀ ሆኖ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ለዜሌንስኪ የነገሯቸው ነገር ጭንቅላት የሚያስይዝ ነው ይላል የጣሊያኑ ጋዜጣ ዘገባ። ኮሬራ ዴላ ሴራ ነው ይህንን ጉዳይ ይዞ የወጣው። የጣሊያኗ ጠቅላይ ሚኒስትር ከዜሌንስኪ ጋር መክረው ነበር። በሮም የነበረው ምክክር በአደባባይ የተነገረለት በጣም ገንቢ ምክክር ነበር። በጥሩ ሁኔታ ተወያይተናል የሚለው ቢሆንም ውስጡን ግን ለቄስ ነው ብሏል ኮሬራ ዴላ ሴራ። ጆርጂያ ሜሎኒ ያለምንም መሸማቀቅ ለዜሌንስኪ
እንዲህ ሲሉ ነገሯቸው። ሰላም እንዲመጣ ከፈለገ፣ ሰላሙም ዘላቂ እንዲሆን ካስፈለገ እናንተ ከባዱን ውሳኔ መወሰን አለባችሁ። ውሳኔው እንደሚጎመዝዝ አውቃለሁ። ነገር ግን ይህ ካልሆነ ዘላቂ ሰላም አይመጣም። ፍትሐዊ የሆነ ሁሌም የሚቀጥል ሰላም ይመጣ ዘንድ ዋጥ አድርጋችሁ የምትከፍሉት ዋጋ ይኖራል በማለት ጆርጂያ ሜሎኒ ተናግረዋል። ዜሌንስኪ በበኩላቸው ጆርጂያ ሜሎኒ ከትራምፕ ጋር ያላቸውን ጥሩ ወዳጅነት መሰረት አድርገው እንዲያሸማግሏቸው አሜሪካ የምታሳድርባቸውን ጫና እንድታለዝብላቸው ይፋዊ ጥያቄ ጠይቀዋል። የሚያሳምን ቢሆንም የምትባሉትን ነገር አድርጉ የሚለው የጆርጂያ ሜሎኒ ንግግር ግን በዜሌንስኪ ጆሮ ውስጥ ደጋግሞ ማቃጨሉ አልቀረም። የጣሊያኗ ጠቅላይ ሚኒስትር ከዶናልድ ትራምፕ ጋር ተቀራራቢ ፖሊሲ የሚከተሉ ሲሆን ምንም እንኳን በአውሮፓ ሕብረት አባልነታቸው አውሮፓ የሚያስበውን ነገር ቢያከብሩም የዶናልድ ትራምፕ ሐሳብ መሬት ላይ እንዲወርድ ግን ይፈልጋሉ የሚሉ ዘገባዎች ተበራክተዋል። ከምንም በላይ ጆርጂያ ሜሎኒን ተስፋ ያስቆረጠው ጉዳይ አንድም በጦር ሜዳ የሚታየው ነገር፣ አንድም ደግሞ በሀገሪቱ ያለው ቅጥ ያጣ ሙስና ነው። በተለይ ከኃይል ዘርፍ ጋር በተገናኘ አይኑን አፍጥጦ የመጣው የሙስና ጉዳይ በዜሌንስኪ መንግስት ላይ እምነት መጣል እንደማይቻል ሮም ገብቷታል ነው የተባለው። እናም ዋጋ ክፈሉ፣ በቃ ሰላም ይምጣ ብለዋል የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ። ይህ እንዳለ ሆኖ ሩሲያ ታሪካዊ ነው ያለችውን የካንሰር ክትባት ይፋ አድርጋለች። በአርቴፊሻል ኢንተለጀንስ የሚደገፈው የእጢዎችን መሰራጨት ይገታል የተባለው ይህ ክትባት ይፋ ተደርጓል። ጌማላያ የተባለው ተቋም በሞስኮ ይህንን ይፋ አድርጓል። የእጢዎችንና ያላስፈላጊ እባጮችን ከ60 እስከ 80 በመቶ የሚሆነውን እድገታቸውን ይገታል የተባለው የሩሲያ የካንሰር ክትባት ከዚህ ቀደም የካንሰር ህመምን ለመከላከል ከሚደረጉ የሕክምና አይነቶች እጅግ የተለየ እንደሆነ ሩሲያ አሳውቃለች። ላለፉት ወራት ሲያነጋግር የነበረው ይህ ክትባት አሁን ሙሉ ለሙሉ ወደ ስራ የሚገባበት ሁኔታ ስለመፈጠሩም ተነግሯል። እያንዳንዱ ሰው በአርቲፊሻል ኢንተለጀንስ ተደግፎ ክትባቱን መውሰድ እንደሚችልም ተነግሯል። በሌላ በኩል ጋናና እስራኤል ተፋጠዋል። ጋናና እስራኤልን ያፋጠጣቸው ጉዳይ ደግሞ እስራኤል ከጋና የመጣውን የልዑካን ቡድን በቁጥጥር ስር በመዋልና ወደ ሀገራቸው እንዲመለሱ በማድረግ የወሰደችው እርምጃ ነው። 7 የሚሆኑ የጋና ዜጎች ናቸው ወደ ቴል አቪቭ ያመሩት። ዓለም አቀፍ የሆነ የሳይበር ደህንነት ላይ የሚመክር ጉባኤ ላይ ለመሳተፍ ነበር እነዚህ ጋናውያን ቴል አቪቭን የረገጡት። የቴል አቪቭ አየር ማረፊያ እንደደረሱ ግን የጠበቃቸው ፍጹም ያልገመቱት ሆነ። 4ቱ የፓርላማ አባላት ታሰሩ፣ ሌሎቹም ወደ ሀገራቸው እንዲመለሱ ተደረገ። ጋና ተቆጥታ ዓለምም ትኩረት ሰጥቶት እስራኤል ያሰረቻቸውን ፈታ ወደ ሀገራቸው ብትልክም ጋና ግን ቁጣዋ ሊበርድላት አልቻለም። ለዚህም ይመስላል በቁጣ መግለጫ ከማውጣትም ባለፈ በአክራ የሚገኙትን የእስራኤል ኤምባሲ ጉዳይ አስፈጻሚ ጠርታ ከመጮህም በዘለለ ወደ ሀገሯ ሊገቡ የነበሩ 3 የእስራኤል ዜጎችን ወደ መጣችሁበት ተመለሱ ብላ ወደ ቤን ጎሪዮን አየር ማረፊያ መልሳቸዋለች ነው የተባለው። ጋናውያን በየትኛውም ዓለም በክብር እንዲታዩ እንፈልጋለን ያለችው አክራ እስራኤል ከሰብአዊነት የወረደ አያያዝ በዜጎቼ ላይ አድርጋለችና ይህ መታረም አለበት፣ እኔም ይህንን ለመበቀል ተመሳሳዩን አጸፋ መልሻለሁ ብላለች። ሁለቱ ሀገራት ነገሩን ለማለዘብ እየተነጋገሩ እንደሚገኙም ሚድል ኢስት ሞኒተር ዘግቧል። የጋና መንግስት በዜጎቼ ክብር አልደራደርም ብሏል። በመጨረሻም ከሰሞኑ በመፈንቅለ መንግስት ስማቸው የተነሳው ኮሎኔል ወደ ጎረቤት ሀገር እንደሸሹ ተሰምቷል። ፓስካል ቲግሪ ይባላሉ። ሌውተናንት ኮሎኔል ናቸው። እኒህ ኮሎኔል በቤኒን የተካሄደውን የመፈንቅለ መንግስት ሙከራ በማስተባበር እንዲሁም የተቋቋመውን ወታደራዊ ኮሚቴ በመምራት ፊታቸውን ለመገናኛ ብዙሃን ያሳዩ ናቸው። የቤኒን የቴሌቪዥን ጣቢያን በመቆጣጠር የሀገሪቱ ህገ መንግስት ታግዷል። ተቋማት ከዚህ በኋላ ስራቸውን አይሰሩም። በአየር በምድርና በባህር የቤኒን ድንበር
ተዘግቷል ብለው መግለጫ ከሰጡ ከጥቂት ሰዓታት በኋላ የጠነሰሱት መፈንቅለ መንግስት ከሽፎባቸዋል። ፓስካል ቲግሪና ባልደረቦቻቸው በቤኒን አዲስ መንግስት መቋቋሙን ይፋ ባደረጉበት ጥቂት ደቂቃዎች ነበር የቤኒን የቴሌቪዥን ጣቢያ ስርጭት የተቋረጠው። የቤኒን ሪፐብሊካን ጋርድ እና የናይጄሪያ አየር ኃይል በመተባበር መፈንቅለ መንግስቱን ስለማክሸፋቸውም ተነግሯል። ታዲያ መፈንቅለ መንግስቱ እሁድ ታውጆ ሰኞ ከሽፎ ፓስካል ቲግሪ ግን የት እንደሚገኙ አልታወቀም ነበር። አሁን ብቅ እያሉ የሚገኙት ሪፖርቶች እንደጠቆሙት ሰውየው ወደ ቶጎ ሳያመሩ አልቀረም። ሮይተርስ እና ዤን አፍሪክ ይህንን ጉዳይ ዘግበውታል። የቤኒኑ ፕሬዝዳንት ፓትሪስ ታሎን ከስልጣናቸው ቢተርፉም አሁን ግን ቶጎ ይህንን ድርጊት በመፈጸሟ የበለጠ ሊቆጡ እንደሚችሉ ተነግሯል። አንድ ስማቸው ያልተጠቀሰ የቤኒን ባለስልጣን ለሮይተርስ እንደተናገሩት ፓስካል ቲግሪ ወደ ቶጎ ማምራቱ ቶጎዎች በዚህ መፈንቅለ መንግስት እጃቸው አለበት እንድንል ያስገድደናል ብለዋል። ኤኮዋስን ጨምሮ የተለያዩ የአፍሪካ አደረጃጀቶች ያወገዙት ናይጄሪያ በይፋ ጦሯን ወደ ቤኒን የላከችበት የመፈንቅለ መንግስት ሙከራ በምዕራብ አፍሪካ ከሚታዩ የተደጋገሙ መፈንቅለ መንግስቶች መካከል አንዱ ነው ተብሎ ብቻ እንዲታለፍ እንዳላደረገው አመላካች ነው። ናይጄሪያም በምክር ቤት አስወስና ግፋ በለው እያለች ጦሯን ወደ ቤኒን እንደምትልክ ተረጋግጧል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።